ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ወቅታዊ ዝግጅት የተሰኘ ፕሮግራማችን ነው። በዛሬ ወቅታዊ ዝግጅታችን ላይ አቶ ገብሩ በርሄ የኢድህ ሰብሳቢ አብረውን ይገኛሉ እዚህ ስቱዲዮ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ጥሬን አክብረው እንግዲህ ጥሬን እዚህ ስቱዲዮ ድረስ በመምጣቱ በአድማጭ ተመልካቾቻችን ስም እጅግ በጣም አመሰግናለሁ። ታንኪዩ። እኔም አመሰግናችኋለሁ። እኛም እናመሰግናለን። እንግዲህ እስቲ ለመነሻ እንዲሆነን የፓርላማውን ውሎ እንዴት አዩት ከሚለውን ጀምር። እስቲ አጠቃላይ ብዙ ነገር ነው የተነሳውና ጠቅለል አድርገው የተነሱ ጥያቄዎችም ነበሩ፣ የጠቅላይ ሚኒስትሩ ምላሾችም ነበሩና ከዛን ጀምር። ጥሩ ነው። ክቡር ጠቅላይ ሚኒስትሩ ያቀረቡት ሪፖርት ጥሩ ነው። እኔ በወክሌ ደግፈዋለሁ፣ እንደ ድርጅትም እንደግፈዋለን። ምክንያቱም አንድ መንግስት ጠንካራና ደካማ ጎን አለው። ጠንካራ ጎኑ አመዝኖ ሲያመጣ ደካማ ጎኑም አንዳንዴ ራሱ መግለጽ አለበት። ይሄም ሲታይ ነበረ በእሳቸው። ይሄ አልተሳካም፣ ግን እንዲሳካ እናደርጋለን። ለምሳሌ የትግራይ የ2 ዓመት የሽግግር ጊዜው ደካማና ጠንካራ ጎኑ ለይተን ወደ ሌላ መንገድ እንሄዳለን ብለዋል። ምክንያቱም ሌላ አዲስ እናዋቅራለን ብለዋል። ይሄ የመንግስት ደካማና ጠንካራ ጎን ነው ያሉትና ጠንካራ ጎኑ 2 ዓመት ጦርነት መቆሙ አንድ ጥሩ ነው ብለዋል። እዛን ጊዜ በዛ ወቅት ሚና የተጫወቱ አመራሮችም ስማቸው ጠቅሰው ነው የገለጹት። አሁን ደግሞ ጥንካሬውን ተከትለን ድክመቱ ደግሞ ጠጋግነን አዲስ አዋቅረን እንቀጥላለን ብለዋል። እንግዲህ ከገመገሙ በኋላ የነበረ ድክመቶች ይፋ እንደሚያደርጉ ደግሞ ተስፋ እናደርጋለን። እኛ እንደ ድክመት ብለን ያየናቸው ብዙ ነገሮች አሉ። ነገር ግን ገና ሳይገመገም ደግሞ አሁን መተቸት ትንሽ የሚከብድ ይመስለኛል እና ድክመት እንዳለ ማሳያ ነው፣ ጥንካሬም እንደነበረ ማሳያ ነው። በጥንካሬው እኛም እንጋራዋለን። ምክንያቱም ብዙ ሕይወት የቀጠፈ ብዙ ሀብትና ንብረት ያጠፋ ጦርነት በድርድር መቆሙ ጥሩ ነው። ከቆመ በኋላም የጥይት ድምፅ ሳይሰማ 2 ዓመት መኖሩ አንድ ጥሩ ነገር ነው። በዛ መሀል ድክመቶች አሉ። እንግዲህ ከተገመገመ በኋላ ብናገረው ይሻላል የሚለው ወስደው ተመራጭ ነው። ሌላ ኢኮኖሚካሊ የሰጡትም እሱም ጥሩ ነው። ምክንያቱም ኢኮኖሚስቶች ናቸው ይህን የሚተነትኑት፣ ክቡር ጠቅላይ ሚኒስትር ብቻቸው አይደሉም። በሀገሪቷ ምን ልማት ምን እድገት አመጣ እያሉ የሚተቹ ኢኮኖሚስቶች አሉ። ያልተሳኳሉ የምንላቸው ነገሮች አሉ። በዚህ ዙሪያ ግልጽ መናገር እንችላለን። ዞሮ ዞሮ ግን እንደ መነሻ ሀሳብ ያቀረቡት ግን እንደግፏለን እኛ እና አጠቃላይ የነበረው ውሎ ዲሞክራሲያዊ የሆነ በምክር ቤት ደረጃም እንደፈለጉት የተናገሩ ወገኖች አሉ፣ የተሰማቸው ማለት ነው። ምክር ቤቱም ራሱ ለዚሁ ነው የተቋቋመው። ያለህን ሀሳብ በምክር ቤት ውስጥ አውርደህ ወይም ደግሞ ተናግረህ መፍትሄ መፈለግ ነው። ከሌላው የተሻለ ነው ብለን ነው የምንወስደው። ምክንያቱም ጦርነት ከመምረጥ እዛው ምክር ቤት ሀሳብህን ይፋ እየተናገርክ እንዲስተካከል ማድረግ አግባብነት ነው የምንለው። ምክር ቤቱም ራሱ ይሄንን ማስተናገዱ ጥሩ ነው። እንግዲህ እንደ ምክር ቤት አስቀድሞ አጀንዳ ይሰጣል። በአጀንዳ ዙሪያ ደግሞ ያለህን አስተያየት ለምክር ቤቱ ቋሚ ኮሚቴ አቅርበህ ነው አጀንዳ የሚያዝልህ እንድትናገርም ራሱ ማለት ነው እና በዛው አልፎ የመጣ ነው። እዛው ሲናገሩት የነበረ ሌሎች ሰዎችና ሌሎች የምክር ቤት አባላትና ልምምዱ ጥሩ ነው የሚል እምነት ነው ያለን እኛ። ችግሮች አሉ ወይ? አዎ አሉ፣ በሚገባ ችግሮች አሉ። ችግሮቹ መፍትሄ እንዲያገኙ ሁላችን እየተንቀሳቀስን ያለ ነው። ሰላማዊ ዲሞክራሲያዊ ትግል መምረጥ አለብን ወይም ደግሞ መርጠናል ማለት አንዱ ማሳያው እሱ ነው።
መብት ወይም ዲሞክራሲያዊ መብት የሚባለው ደግሞ እኔ አንቺን ለመሳደብ የሰጠኝ ስልጣን የለም። አንቺ ይሄ አላደረግሽም ብዬ መተቸት ግን እችላለሁ። ምክንያቱም በዚህ ነው የተገናኘ ነው እና እነዚህ መሰረት ያደረገ ስለነበረ እኛ በበኩላችን ጥሩ ነው ብለን ነው የምንወስደው። ሲጀመር አሁን ተደራጅተን መታገል እየቻል ሰላማዊ በሆነ መንገድ አፈሙዝም የሚያስፈልግ ነገር አይደለም። የኛ ምርጫ እሱ ነው። 17 ዓመት ተዋግተናል እኛ። የዛን ጊዜ ሲመሰረት ድርጅታችን ደርግ ሰላማዊ ትግል የሚባል አማራጭ እድል ስላልነበሩ ነው ወደ ጫካ ይገባል። ኢህአዴግ ማነው ደርግ ወድቆ ኢህአዴግ ሲመጣ ትንሽ የመደራጀት መብት ፈቀደ። ዞሮ ለፖለቲካ ፓርቲዎች ምቹ አልነበረም። ነገር ግን ከደርግ የተሻለ ሆነ። እኛ እየተጨፈጨፍን ቢሆን ራሳችን ደፍተን ለህዝብ ስንል ሰላማዊ ትግል አማራጭ ወስደን ስንንቀሳቀስ ቆይተናል። አሁንም ይሄ መንግስት መጣ። ሲጨንቅህ የምትወስደው አክሽን ነው፣ እሱ የመጨረሻ አክሽንህ ነው እንጂ ትግል አልጋ ባልጋ አይደለም። እንደ እሬት እየመረረህም ራሱ እየዋጥከው ችግሮቹ እንዲፈቱ መታገል ሰላማዊ በሆነ መንገድ ስፔስ ካገኘህ ቦታ ካገኘህ ከዚህ የበለጠ ሌላ አማራጭ የለም። ነገ ይነጋል እኮ ከጨለመ በኋላ ንጋት ይፈጠራል ይባላል አይደል? ስለዚህ ሰላማዊ ትግል አማራጭ እያለ ወደ ጫካ መግባት እኔ አልመርጠውም። የመረጡ ወገኖች ግን አሁንም ቢሆን አንደኛ የሚንቀሳቀሱበት አካባቢ ማወቅና መለየት ነው። አራጭ ካልሆኑ አራጭ ተብለው እየተጠሩ ነው። ደፋሪዎች ካልሆኑ ደፋሪዎች ተብለው እየተጠሩ ነው። ይህን ስም ለማጥፋት መጀመሪያ የሚንቀሳቀሱበት አካባቢ ራሳቸውን ማጽዳትና አካባቢውን ጠብቀው የሚቆይበት መንገድ መፍጠር። የመጀመሪያው አማራጭ ግን ሰላማዊ ትግል፣ ድርድር፣ ውይይት ቢያደርጉ ጥሩ ነው። ምክንያቱም ትግራይ የወደመው ሀብትና ንብረት ህዝብ መጀመሪያ ወደ ውይይት ቢሄዱ ኑሮ የሀገሪቱ ሀብትም አይባክንም፣ ብዙ ወገኖቻችን አይሞቱም ነበረ። እንደገና ደግሞ አሁንም ተጠዋሪዎችን የፈጠር ነው አካል ጉዳተኞች፣ እነዚህ ዜጎች እኮ ናቸው። ቢኖረን አሁንም እነሱ ማገዝ ነው። ዞሮ ግን እነሱ አይፈጠሩም ነበር መጀመሪያ ውይይት ቢደረግ ነው። ስለዚህ እነሱ ብቻ አይደለም መንግስትም ራሱ ወደ ሰፊ ሆኖ መስዋዕት መክፈል መቻል አለበት ለሰላም፣ ለዲሞክራሲ፣ ለማወያየት ቅን ልቦና ይኑረው። እንደኛ አሁን በሀገር ውስጥ ያለን የፖለቲካ ድርጅቶች እንደ እሬት እየጣመን ነው እየዋጥነው እየሄድን ያለን እንጂ ተመችቶን አይደለም። ብዙ ችግሮች አሉ በእኛ ላይ የሚፈጠሩ። ነገር ግን በፖሊሲ ደረጃ ስለሆነ የማይፈጸም የበታች ሹማምንቶች እንወደድ ባዮች ስለሆነ የሚፈጽሙት እነሱን እያጋለጥን መንግስት ጠንካራ ጎኑ እየደገፍን ደካማ ጎኑ ደግሞ እየገለጽን መሄድ አለብን የሚለው ሀሳብ ይዘን ነው እየሄድን ያለ ነው እንጂ ተመችቶን አይደለም። እንደው አንዳንድ ጊዜም ያው ከዚሁ ሀሳብ ሳንወጣ መንግስትን ብቻ ተጠያቂ የማድረግ ሁኔታዎች አሉ። ለምሳሌ በሀገራችን አንዳንድ አካባቢዎች ላይ በኦሮሚያ፣ በአማራ እንዲሁም በአንዳንድ አካባቢዎች ላይ የጸጥታ ችግሮች አሉ። ለጸጥታ ችግሮቹ መነሻ እርሶም ቅድም እንዳሉት ታጥቀው የሚንቀሳቀሱ አካላት ምንም ጥርጥር የለውም። አንዳንድ ጊዜ ምክንያቱም እዛ አካባቢ ላይ የምናገኘው መረጃዎች እንደሚጠቁሙን እንደው ይሄ መንግስትን ለመደገፍ ወይም ደግሞ መንግስትን ላይ ለመከላከል ሳይሆን አብዛኛው ጊዜ የሆነ ታጣቂ ሲመጣና ከመከላከያ እኩል የመታየት ሁኔታ የለውም እና እነሱ ታጣቂዎቹ ይውጡልን መከላከያ ይጠብቀን የሚሉ ድምጾች በአብዛኛው ቦታ እኔ ራሱ ባለኝ መረጃ አውቃለሁ። እና መንግስትን ብቻ ተጠያቂ የማድረጉ ሁኔታ የፓርላማ ላይ መንግስት ጸጥታ አላስከበረም፣ ነገር ግን ለዛ ጸጥታ እንዳይኖር ችግሮች እነዚህ ታጣቂ ኃይሎችም የራሳቸው ድርሻ አላቸው። ስለዚህ ግለሰቦችም እንዲሁም ደግሞ በተለያዩ ሚዲያዎችም እንደነዚህ አይነቶችን የሚደግፉ ቡድኖች ቀላል አይደሉም እና መንግስትን ብቻ ተጠያቂ ማድረጉ መፍትሄ ሊሆን ይችላል ወይ? መንግስት እኮ በሁለት ነገር ተጠያቂ ማድረግ ይቻላል። አንደኛ በህግ የተሰጠው ትልቅ ስልጣን አለ፣ አገሪቷን ለማስተዳደር ፖለቲካል ሶሉሽን የማምጣት ከተቃዋሚዎች ፖለቲካል ዲያሎግ የማድረግ ስልጣንና መብት አለው።
ይሄ አላስቀደመም ነው። ይሄ መደረግ አለበት። ሁለተኛ የታጣቂ ኃይሎች አሁንም ማረጋጋት የሚገባው መንግስት ነው። እነሱ የለየላቸው ወጥተዋል እኮ ጫካ ለመግደልም ለመሞት። ያው አንድ አላማ አላቸው፣ አንድ ሚሽን አላቸው። የእናት ሆድና መንግስት አንድ ናቸው ለህዝብ ብሊቭ ኦር ኖት። አሁን የእናት ሆድ ብዙ ነገር ነው ተሸክሞ ልጅን ያህል የሚያመጣ አይደለም። መንግስት ደግሞ ብዙ ነገር መቻል አለበት፣ መቀበል አለበት። ለውይይት ደግሞ ዝግጁ መሆን አለበት ነው። ለምሳሌ አሁን በአማራ ክልል ያለ ጦርነት አንድ ችግር አለበት። አማራ ክልል ያሉ ታጋዮች ችግሩ ምንድነው? 4-5 ቦታ የተከፋፈሉ ናቸው። ለመንግስት አንድ ችግር አለበት። ከማን ጋር ልደራደር ነው? ይሄ ደግሞ እውነት ነው። የጎጃም፣ የጎንደር፣ የወሎ፣ የሸዋ እንግዲህ አማራ አንድ ነው። የአማራ ሰላም የአማራ ክልል ማረጋጋት ከሆነ አንድ ሆኖ መምጣትና ለማሸነፍም ለመሸነፍም አንድነት ጠቃሚ ነው። ስለዚህ መንግስት ምክንያት ማሳጣት ይችላሉ። አንድ ሆነው ከመጡ መንግስት ካላነጋግራቸው ወደ ጠረጴዛ እንገናኝ ብሎ ካልጠየቃቸው አሁንም መንግስት ነው የሚወቀሰው። የተበታተነ ኃይል ስለሆነ ይሄ የተበታተነ ኃይል ደግሞ መሀል ላይ ሌቦች አሉ፣ የሚደፍሩ የሚዘርፉ፣ ሌሎች ከእነሱ የተፈጠሩ ማለት ነው፣ በስማቸው የሚንቀሳቀሱ ማለት ነው። እነሱ ለማጥፋት ደግሞ እነሱም አልቻሉም፣ መንግስትም አልቻለም። ይህ ነው። ለዚህ ነው ህዝቡ መከላከያ ይምጣልን የሚለው። መከላከያ ደግሞ እያንዳንዱ ቀበሌ ሄድና ጠብቅ ለማለት በጣም ይከብዳል። የተለየ ሚሽን ያለው መከላከያ ማለት የሀገሪቷን ሉዓላዊነት የሚጠብቅ ተቋም እንጂ የቀበሌ ጸጥታ አስከባሪ አይደለም። ስለዚህ አንደኛ መከላከያ አለሙያው ነው ማህበረሰቡም እየጠራው ያለ፣ ግን ምን ያድርግ ሊጠራው ደግሞ ይገባል። ሁለተኛ ይሄ ህውከት ደግሞ ሁለቱም መግባባት መቻል አለባቸው፣ መስማማት አለባቸው ነው ብሎ ለምሳሌ ከዛ ወጣ ብለን ወደ ኦሮሚያ ስንመጣ ማነው ወደ ትግራይ ስንሄድ አንድ ወጥ ስለሆነ እንቅስቃሴው እኮ ነው። ከጦርነት በኋላ ወደ ድርድር መጡ። ወደ ድርድር ደግሞ አገሪቷን ሰላም ፈጠሩ ማለት ነው ክልሉ። ወደ ኦሮሚያ ስንመጣ ልክ እንደዛ ነው ያለው። እገሌ እየተባሉ ይለያያሉ። ለምሳሌ ከአሁን በፊት ድርድር አድርገው የገቡ ወገኖች አሉ። እኛ አሁን የመሰለን አጠቃላይ ኦነግ ገባ የሚል ተስፋ ነው የነበረን። ምክንያቱም ዳሪ ሰላምም ውይይቶች ስለነበሩ ያው ተለያይተዋል ተብለው ተነገረን። እንደገና ደግሞ መጡ ሲባል ያ የዳሪ ሰላም ስብስብ የነበረ ዲያሎግ ነው የመሰለን እኛ። አንድ ቀንም ለተከበሩ አቶ ሽመልስ በሚገባ በዚህ ጉዳይ ጠይቂያቸዋለሁ፣ በስብሰባ ላይ ማለት ነው። ለሰላም ቅድሚያ ተሰጡም ያልኳቸው። ሀገር የምንወድ ከሆነ ለሰላም መጀመሪያ ቅድሚያ እንስጥ። የዳር ሰላሙ ስብሰባ አበላሻችሁት። ለምን? ማን ያበላሸው? ታሪክ ያወጣዋል። ዞሮ ግን ስብሰባው ተቋረጠ። መቋረጥ አልነበረበትም። እዛ ስላልነበርን ዳር ሰላም አንተን የተሳሳትከው እሱን የተሳሳተው ለማለት ይከብዳል። እንደ ድርጅት የኛ ድርጅት ደግሞ ራሱ የወሰደው አቋም ካልሆነ መናገር የሚገባን በሰው ሰምተን እንደዚሁ ማለት አንችልም። መፍረሱ ግን ኦልሬዲ ኦፊሻል ስለተገለጸ ይሄን ያልኳቸው አቶ ሽመልስና ያው ጥሩ መልስ ነው የሰጡኝ። አሁንም ቢሆን የመጣ በራችን ክፍት ነው፣ ዝግጁ ነን እኔ ያሉ እሱ ጥሩ ነው። በተግባር ግን መታየት አለበት ስንል የነበረ አንድ ግሩፕ መጣ። አጠቃላይ የኦሮሚያ ክልል ሰላም ሆነ የሚል ተስፋ ሰበቅልኛ። እንደገና በማግስቱ ደግሞ ውሸታም ነው እኔ ነኝ እዚህ ነው ያለው ምናምን የሚል ተፈጠረ እና ጅምሩ እሱ ጥሩ ነው። ይሄኛ ግሩፕ ማስገባትም እኮ አንድ እርምጃ ወደፊት መሄድ ነው። ቀጥሎ አሁን ያለው ደግሞ ሌላ ሊገባ ይችላል ወይም ሊስማማ ይችላል እና አማራ ክልልም በእንደዛ አይነት ቢሄድ የህብረተሰቡ ጭንቅ፣ ችግር፣ መደፈር፣ ቤት መቃጠል፣ ሌሎችም ሁሉ ይቆም ነበረ እና ሁለቱም ቀናነት ቢሄዱ የተሻለ የሚል እምነት ነው ያለን። እንግዲህ ወደ ትግራይ እስቲ እንመለስና ትግራይ ውስጥ አሁን ባለው ግብግብ የትግራይ ወጣት ዋጋን
ሊከፍል ይችላል በዚሁ ከቀጠለ ማለት ነው። እንደሚታወቀው እንግዲህ ችግሮቹ የስልጣን የሚመስሉ ናቸው። ሌላ ነገር ይኖራል ተብሎ አይገመትም። በሁለቱ መካከል ያለው የስልጣን ሽኩቻ ነው። ነገር ግን የትግራይ ወጣት፣ የትግራይ እናቶች፣ የትግራይ ህፃናት እንግልት እስከ መቼ ድረስ ነው የሚቀጥለው? ምንድነው መደረግ ያለበት እዛ ላይ? ምክንያቱም ለሁለት ዓመታት የትግራይ ወጣትም ሆነ እዚህ ያለው በሁለቱም አካል መስዋዕትነት፣ ትልቅ መስዋዕትነት እየተከፈለበት ነው። በአሁኑ ሰዓት ደግሞ በሁለቱ አለመግባባት የችግሮቹ ገፈት መቀማሽ ህብረተሰቡ ነው። ስለዚህ ምንድን ነው መደረግ ያለበት? እስከ መቼ ሲዘልቃል እንደዚህ አይነት ችግር? ትግራይ ብዙ ችግር ነው ያለ። ምናልባት አልሄድሽም ይሆናል እንጂ ብዙ ተፈናቃይ በየትምህርት ቤቱ ድንኳን ተጥሎ ምን መድኃኒት የለም፣ ምግብ የለም። በቀን ብዙ ሰው ነው የሚሞተው በየቦታው ማለት ነው። ብዙ የተፈናቃይ ቦታዎች ስላሉ ከኢትዮጵያ ወጥተውም ሱዳን ውስጥ ያሉ ወገኖቻችንም እንደዚሁ ነው። ትናንትና እንዲያውም ከፍተኛ እሳት ቃጠሎ ደርሶ አንድ ሰው ተቃጥሏል። ብዙ ቤቶች ግን እንዳለ አመድ ሆኗል። እዛ ውጭ ሀገር ሱዳን ያሉ ይሄ ጠብ የማን ነው ወደሚለው ስንመጣ የቲፒኤልኤፍ ነው። ማንም ከውጭ መጥቶ መካከላቸው ችግር የፈጠረ አካል የለም። እንዳልሽው ስልጣን ነው። ይሄ ስልጣን ቅድሚያ ለህዝብ አለመስጠታቸው ነው የሚያሳየን። ለስልጣን ለዛውም በየመጠለያ ጣቢያ ህዝብ እየሞተ እያለ በስልጣን መቆራቆሳቸው ትንሽ መጥፎ ነው ብለን ነው የምንወስደው። አንዳንድ ወገኖች ወደ ክቡር ጠቅላይ ሚኒስትሩ የሚወስዱት አለ አጀንዳው ምንድነው? በአንድ በኩል እውነት አለው። ክቡር ጠቅላይ ሚኒስትሩ ፕሬዚደንት የመሾም ስልጣን አላቸው። እንደገና ደግሞ እየተፈጠረ ያለ ችግር በኢትዮጵያ ውስጥ ነው። ችግሮች ደግሞ በውይይት እንዲፈቱ የማድረግ ኃላፊነትም አለባቸው እና ዝም ብለው የሚያዩዋቸው ያው እርስ በራሳቸው እንዲበላሉ የሚፈልጉ ናቸው ስለፈለጉ ነው የሚሉ ወገኖች አሉ። እኔ እንደሱ አልወስደውም። እኛ እንደ ድርጅት የሚገመገም ነው ጣልቃ ለመግባት የሚባል ነገር መስሎ ነው የታየን። በሁለቱ ወገኖች አብረው የመጡ ለብዙ ዓመት የታገሉ ያ የነበረ እሳት የበላው ጦርነትም አብረው የተካፈሉ የተመሩ ወገኖች ስለሆኑ ጉዳያቸው በራሳቸው መፍታት አለባቸው። ጣልቃ ከገባን መንግስት ጣልቃ ገብቶ ይሄኛውን አግልሎ ያኛው ደገፈ የሚል ይወራል፣ ወይም ደግሞ እንደዛ አይነት አስተሳሰብ ሊራመድ ይችላል የሚል እምነት ነው ብዬ ነው የምወስደው። ሆኖም ግን ጊዜው ረዘመ። ዝምታ ምናልባት እውቅና የሚያሰጥ ቢሆንም ዝምታቸው ጥሩ አደረጉ፣ ራሳቸው ችግራቸው ይፍቱ የሚል እውቅና የሚሰጣቸው ቢሆንም ለክቡር ጠቅላይ ሚኒስትሩ አሁን ግን እየሞተ ያለ ህዝብ ከኛ የበለጠ እሳቸው ያውቁታል። እየተቸገረ ያለ ህዝብ ከኛ የበለጠ እሳቸው ያውቁታል። ሌላ ቀርቶ የተወሰነ በወር 3 እና 6 ኪሎ እህል ይሰጣቸው የነበረ እንኳ በዚህ በአሜሪካ ጉዳይ ቆመዋል አሁን። ስለዚህ እርምጃ የሚወስዱበት መንገድ መፈጠር መቻል አለበት። አሁን ከህዝቡም ከተቃዋሚዎችም በላይ ሆነዋል የእነዚህ ሰዎች ችግር። እንደገና መወነጃጀል ደግሞ አለ በመካከላቸው። አብረው እየበሉ አብረው እየወደቁ እየተነሱ የነበሩ ሰዎች ገሌ ከገሌ ጋር ገሌ ከገሌ ጋር መፈራረጅ እና መወነጃጀል ከመጣ አብሮ መቀጠል የሚባል በጣም በጣም ከባድ ነው፣ አይቻልም። ስለዚህ የትግራይ ችግር ለኢትዮጵያም ችግር ይሆናል። የትግራይ ችግር ለኢትዮጵያም ችግር እንዳይሆን ግን መንግስት ማድረግ ያለ ኃላፊነት መወጣት አለበት። በቃ ሌላ ምንም አማራጭ የለም። ጊዜያዊ መንግስቱ እንደ አዲስ አዋቅሮ ሰብሳቢ የመምረጥ ስልጣኑ የኢትዮጵያ ጠቅላይ ሚኒስትር ስልጣን ስለሆነ እገሌ በመሪነት አስቀምጫለሁ ያሉ ተቃዋሚዎችም ገዢ ፓርቲም ቢሆን የራሳቸው ኮታ ሰጥተው በስርዓት እንዲመሩ
መመሪያ መስጠት በቃ ካሁን በኋላ ይሄ ነው የሚጠበቅባቸው ለክቡር ጠቅላይ ሚኒስትር። ስለዚህ እንደዚህ አይነት መፍትሄ ካልተደረገ ኢትዮጵያም አጠቃላይ የምስራቅ አፍሪካ ጂኦፖለቲካንም ያናጋል፣ በጣም ያሰጋል። ስለዚህ መፍትሄ መስጠት ያለባቸው አሁን ጠቅላይ ሚኒስትሩ ናቸው እንጂ ከነሱ ተስፋ የለም። ስለዚህ የኛ ተስፋ ይሄ ነው። ምን መደረግ አለበት ብለሽ ለጠየቅሽኝ መፍትሄው ይሄ ነው። በቃ አግባብተው አምጥተው ቁጭ አድርገው አቶ ጌታቸው ነው የማያስፈልጉበት ምክንያት መረዳት። እስካሁን ድረስ አክሽን አለመውሰዳቸው ጥሩ ነው። ነገር ግን አሁን መረዳት አቶ ጌታቸው ቁጭ ባሉበት ግራና ቀኝ ወገኖች በቃ የማያስፈልጉ ከሆነ አቶ ጌታቸው ከፕሬዝዳንትነት ማንሳት። ከዛ ውጭ ያለ የሁለቱ ቲፒኤልኤፍ ወገኖች ችግር ራሳቸው ይፈቱታል። ያቺ ስልጣን እሷ ነች ዋናው። እሷ ከተፈታች የሚመጣ ችግር ያለም አይመስለኝም እና በጣም ነው የሚያሳዝነው። ከነሱ የማይጠበቅ ነገር ነው። ዞሮ ግን ከሆነ አክሽን ቢወሰድ ጥሩ ነው የሚል እምነት ነው ያለን። አይ ሆፕ ነገና ከነገ ወዲያ ይሄ አክሽን የሚወሰድ ይመስለኛል። ስብሰባዎች አሉ። ክቡር ጠቅላይ ሚኒስትሩም እንደ አዲስ ጊዜያዊ መንግስቱ አዋቅረን እንዲቀጥል እናደርጋለን የሚል ቃል ገብተዋል ትናንትና በዚህ በእንትን እያለን በስብሰባው ላይ። አሁን የሚጠበቀው እሱ ነው መፍትሄው እንጂ እስካሁን ድረስ መንግስት ብዙ የሚጠየቅበት ነገር የለም በትግራይ ጉዳይ። ምክንያቱም መጀመሪያ በፕሪቶሪያ ስምምነት ብልጽግና መግባት ነበረበት። ኖ ራሳችሁ አገራችሁ አካባቢ ሙሩ፣ እኛ ዳር ሁነን እንያቸው በሚል ነው ራሳቸውም ያገሉልና ብልጽግናዎች። አሁንም እነሱ ያሉበት ብልጽግና ያለበት ሌሎች ፓርቲዎች ያሉበት ጊዜያዊ መንግስት ካልተቋቋመ ሌላ መድኃኒት አይመጣም። በትግራይ ሁለት አይነት ወጣት ያለ ነው ያለው ይታወቃል። እና አንዳንዱ ለውጥ የሚደግፍ ሞትን በጣም የተሰላቸ እርስዎ እንዳሉት እንግዲህ በትግራይ አካባቢ አካለ ስንኩል የሆኑ እግራቸው የተቆረጠ እጃቸው የተቆረጠ መድኃኒት ያጡ ወጣቶች በጣም ትንንሽ ልጆች አሉ። እነሱ ለውጥን ይፈልጋሉ። ያለፈውን እንደውም በወጣት መመራት አለባት ትግራይ፣ ሽማግሌዎቹ ይበቃቸዋል በቃ፣ ስለዚህ እድሉን ለወጣቶች ስጡ የሚሉ ድምጾች አሉ። ከዛም በተጨማሪ ግን በሌላው ወገን ደግሞ ያኛውን ስርዓት የሚደግፉ ከዛ ጎን የቆሙ ወጣቶች አሉ። ሁለት ናቸው። ለሁለት እንደመከፈላቸው ወጣቶቹም እንዲሁ ለሁለት ተከፍለዋል። እና የእርስዎ ምክር ምንድን ነው ለነዚህ ወጣቶች? ወጣቶች ለነገ ለትግራይ ተስፋ ናቸው፣ ለኢትዮጵያ ተስፋ ናቸውና እነዚህ ወጣቶች በዚህ መሀል ላይ የእርስዎ ምክር ምንድን ነው? ምንድን ነው መሆን ያለበት? ምንድን ነው ማድረግ ያለባቸው? አንዳንድ ጊዜ ወጣትነት ላይ ስሜታዊነት አለ። የማይሆን የሚመስል ነገር ይሆናል ብለን የምናስብበት እድሜ፣ ከባድና ተፈታታኝ እድሜ ላይ ነው ያለ ነው። ምንም ለማድረግ አቅም ያለበት አቅም ያለው ጉልበት ያለበት እድሜ ነው እና ማንንም ያለ መስማት ሁኔታዎችም በዛ እድሜ ላይ ከባድ ነው የሚሆነው እና የእርስዎ ምክር ምንድን ነው ለእነዚህ ወጣቶች? ምን አለ መሰለሽ፣ ሁሉም የቲፒኤልኤፍ ወገኖች ናቸው። እነዚህ ሁለት ቦታ እየከፈል ናቸው ያለን እንዳልሽው በወጣቶች መመራት አለበት። እንደገና ደግሞ አዲስ ፖለቲካል አስተሳሰብ ደግሞ መፈጠር አለበት ነው ዋናው። እንግዲህ ቲፒኤልኤፍ የመጣበት ግራ አክራሪ ሆኖ ነው፣ ስቲል ነው ግራ አክራሪ ስሜት ነው ያለው። ይሄ ደግሞ ዓለማችንም የተፋው ስርዓት ነው። የለም እንግዲህ ዋና የመሰረቱትን ራሻ እንኳን እንዴት እንደሆኑ ያው በጉልህ ታውቂያለሽ አንቺ። ስለዚህ አዲስ አስተሳሰብ አዲስ መርህ መከተል አለበት ፓርቲያችን የሚሉ አሉ። የእድሜ ጉዳይ አይደለም። በእድሜ ደረጃ ከመጣን አሁን ቲፒኤልኤፍ ነን ብለው ይሄ ጉባኤ ያደረገ ኃይል ብዙ ወጣቶች አካተዋል አሉ እና አቶ አማኑኤል እኮ ወጣቶች ናቸው ባይዘው ብዙ አሉ። አስተሳሰብ ግን አልተቀየረም ነው የነሱ። ስለዚህ ፖለቲካል አመለካከት ደግሞ የሚቀየረው በመገናኘትና በመወያየት በመነጋገር ነው። በውይይት አሸናፊና ተሸናፊ አይፈጠርም። የጋራ
የሆነ ገዢ ሀሳብ ይዘህ ሄደህ ነው የምትሰራውና እልክ ነው። አሁን የነዚህ ሌላ ምንም መፍትሄ የለውም። አንደኛ ግሩፕ ወይም መደራጀት አለበት። ተደራጅቶ በሀሳቡ ማሸነፍ መቻላል። ለሱ ነፃነት መስጠት፣ ቅሬታ ተወግዶ በአስተሳሰብ ስለተለዩ የእነሱ አስተሳሰብ የሚያራምዱበት ስፔስ መፈጠር መቻል አለበት ማለት ነው። አንደኛው ደግሞ እንደሱ። ስለዚህ ቲፒኤልኤፍ ባይዘው ወይ በትግራይ ህዝብ ውስጥ ሰርጾ የገባ ድርጅት ነው። በአጭር ጊዜ ፍቅህ ልታወጣው አትችልም። አሁን ያለው ትውልድ አባቱ፣ ወንድሙ፣ እህቱ፣ እናቱ ያልገበረ የለም። አንዳንዴ እሱ ነው የሚታየው። እንዴ የአባቴ ታሪክ ላጠፋ ነው እንዲህ ይላል። የአባት ታሪክ እኮ መስዋዕት የከፈለው ለሰላም ነው፣ ለአንድ ግሩፕ አይደለም፣ ለሰላም ነው። እሱ አዲስ አስተሳሰብ አራምዶ አገሪቷ ሰላም ካደረጋት የአባቱ ታሪክ ተገበረ ማለት ነው። ይሄ ነው። ይሄ አይደለም የሚያስቡ አንዳንዶቹ። በቃ የድሮ ቲፒኤልኤፍ ይዘን መሄድ አለብን። ኢቭን ቲፒኤልኤፍ ራሱ አሁን ዋናው አይ አስተሳሰባችን መቀየር አለብን፣ እየሰራን ነው፣ እያጠናን ነው እያለ ነው ያለው። ለሱም ቻሌንጅ የሚያጋጥመው ይመስለኛል። እና ዋናዎቹ አሁን እነዚህ ሁለት የተከፈሉ ሁለት ቦታ መርገጥ ከቻሉ እታች ያለው ማስብ ምንድን ነው የሚሆነው? ወደ የቦታው ነው የሚጠጋ፣ እየለየል ይሄዳል። ስለዚህ የት ነው የምትገናኘው? ጠረጴዛ ላይ እንደዚህ በሀሳብ ፍጭት። ዋናው የሚፈልገው አሁን ሰላም ነው። አሁን እንዳልኩሽ ሁለቱም የሚንቀሳቀሱበት መንገድ መፈጠር ነው። አባቶች እናቶች ተረጋግተው ደግሞ አስበው የሚመርጡትን አካል እንዲያውቁ ማድረግ ነው በቃ። ምክንያቱም አሁን እኮ ሁለቱም ቢታረቁ ተፈናቃዮች ካልመጡ ኦልሞስት ወደ 50 ምናምን ቀበሌዎች በሻዕቢያ እጅ ናቸው ያሉ። አሁን እንዲያውም ወደ 60 ገብተዋል እየተባለ ነው፣ በወራሪ ኃይል ማለት ነው። ያ እዛ ያለ ህዝብ ሀሳቡ ሊሰጥ አይችልም፣ ሊመርጥ አይችልም፣ ሊመረጥ አይችልም። ኢቭን ደግሞ ኢንተርናሊ ስናየው አገርህ በወራሪ ተወራ፣ ምርጫ እንኳ ባታቋርጥ ጦርነት ግን ትቀጥላለህ። ምርጫ እንኳ ባታቋርጥ ማለት ነው። ያው ዴድላይኑ እንዳያልፍ ከፈለግ ምርጫ ይካሄዳል። ግን ሀገርህ ደግሞ ነፃ ለማውጣት ትዋጋለህ። የሚዋጋው ደግሞ አሁን የምንለው ሰራዊት ነው። ስለዚህ ሰላም ካልተገኘ እረፍት የለም። ሰላም ለማግኘት ደግሞ ሁለቱ ሰዎች ሚናቸው መለየት አለባቸው። ሁለቱ ግሩፕ ማለት ነው። ሁለቱ ግሩፕ ከሄዱ ሁለቱ የተከፈለው ማህበረሰብ ወደዛው ነው የሚመጣ። ሌሎች ፓርቲዎችም የራሳቸው ቤዝ እኮ አላቸው። የግድ ጥግ ይዝልሃል እና ከዛ በኋላ ያው ፖለቲካል ኮምፒቲሽኑ ጤነኛ ይሆናል ማለት ነው። እና መፍትሄው ይሄ ነው። ኢትዮጵያ የባህር በር ያስፈልጋታል። ይሄ ሁሉም ኢትዮጵያዊ የሚስማማበት ጥያቄ ነው። ኢትዮጵያውያን የባህር በራችንን ያጣነው በትክክል ባልሆነ መንገድ ነው። ወደ ማጣቷ ራሱ ታሪካዊ ስህተት ነው። እሱን እንግዲህ ለታሪክ መተው ነው። ነገር ግን ይሄ ጥያቄ የማይታፈርበት ጥያቄ ነው። ሁሉም ሰዎች የሚስማሙበት ነው። በሰላምና በዲፕሎማሲ የምናገኝበትን ሂደት አንተውም ብለዋል ጠቅላይ ሚኒስትሩ። የኤርትራ መንግስት በዛ በኩል የኤርትራ መንግስት ኢትዮጵያ የምታነሳው ጥያቄ የአጎራባች ሀገራትን የድንበር ሉዓላዊነት የሚደፍር ነውና የዓለም አቀፉ ማህበረሰብ ጫና እንዲያደርግባት ብሎ ከሷል። በዚህ ላይ የእርሱ አስተያየት ምንድን ነው? ወይ የባህር በር እኛ አንፈልግም። ምን መሰለሽ፣ ያው ሰርፕራይዝ ላደርግሽ ብዬ ነው እንደዛ ብለው እንጂ እንዳልሽው የባህር በር ትናንትና ብቻ የታጣ አይደለም፣ የኢህአዴግ ብቻ የታጣ አይደለም። ስሞቹ ባንገልጻቸው ደስ ይለኛል። ምክንያቱም ለሀገሪቷ እንትንም ጥሩ አይደለም። የመጡ መንግስታት የራሳቸው አስተዋጽኦ እያበረከቱ ነው የመጡ። እነ በርበራ እኮ የኛ ናቸው የነበሩ መንግስታቱ አንጥራቸው ነው ያልኩኝ። እና አዶሊስም የኛ እኮ ናቸው የነበሩ። አሁን እየተጠቀምንባት ያለን አካባቢም እኮ የኛ ነው የነበረች። አሁን እየተጠቀምንባት ያለ ነው ጅቡቲ ማለት ነው። 67 ዓመተ ምህረት እኮ ነው የሄደችው በደርግ። እና አሰብም እኮ ያው እንደምታውቂው የኛ ነው ምጽዋ ሁሉ
ሁሉ ጊዜ የራሳቸው አሻራ የተው የመጡ መሪዎቻችን አሁን ደግሞ ያ መጥፎ አሻራ የግድ ፖለቲካሊ ውይይት አድርገን መፍትሄ ማግኘት አለብን ብሎ መነሳሳት አግባብነት አለው። ይሄ ማለት ኢትዮጵያ ግድ ነው የባህር በር ሊኖራት ይገባል። ክቡር ጠቅላይ ሚኒስትሩ እኔ አመሰግናቸዋለሁ አሁን ነው ያነሱት። እኛ ግን 84 ዓመተ ምህረት 85 ዓመተ ምህረት እነ ዶክተር ያዕቆብ ባሉበት እነ ኢዴፓ ባሉበት እኛ ለተባበሩት መንግስታት ኢንቪቴሽን የህዝብ ኢንቪቴሽን አስፈርመን አስገብተን 84 ዓመተ ምህረት ማለት ነው። ምንድነው ኢንቪቴሽኑ? አሰብ የኛ ነው በልዩ እንትን የወሎ አስተዳደር ሆኖ እንዲያም ቆይቷል ሲወሰድ ማለት ነው። ስለዚህ አሰብ የኛ ነው። አጠቃላይ የኢትዮጵያ ህዝብ የባህር ወደብ የሌለው በፍጹም መቆየት የለበትም፣ መብታችን እየተጣሰ ነው ብለን ለአውሮፓ ህብረት ለተባበሩት መንግስታት አስገብተናል፣ ለአፍሪካ ህብረትም አስገብተናል። ኢንቪቴሽን ማለት ነው። ግን የዛን ጊዜ ሲስቁን ነበር። ምን አይነት ጅልነት ነው እያሉ። አሁን የዛን ጊዜ ስንት ነበር? ኦልሞስት 75 ነው 80 ሚሊዮን እንባል ነበር። አሁን 120 ሚሊዮን ሆነናል። እንግዲህ 150 160 ልንሆን እንችላለን። የህዝብ ቆጠራ እኮ አልተደረገም። ዝም ብለን በግምት ነው የምናገረው አይደለም። ይሄ ህዝብ ራሱን የሚጠብቅበት የባህር በር ከሌለው ኢኮኖሚ ግብአቱ የሚያስገባበት የሚያስወጣበት የባህር በር ከሌለው እንዴት ብሎ ነው የሚኖረው? ሊኖር አይችልም። ስለዚህ ምንድን ነው የሚሆነው? ዋን ዴይስ ህዝቡ ራሱ ያምጻል፣ ሆ ብሎ ይገባል። ግድ ነዋ። በውጊያ ዓለም እኮ እንደዚህ አድርገህ ጠላት ከበህ ውጊያ ከጀመርክበት ይሄ ጥሶ እዚህ ጋር ያለው ደምስሶ በዚህ ወጥቶ ያመልጣል። አሁን የኢትዮጵያ ጉዳይ እንደዚህ ነው የሚታየው። ስለዚህ የባህር በር ያስፈልጋታል። አዎ ያስፈልጋታል። ባህር በር ለማግኘት ምን ማድረግ አለበት? ሁሉም ነገር መስዋዕት ቢሆን መክፈል ድርጅታችን ዝግጁ ነው። ኤርትራ በቀይ ባህር አካባቢ ሰላም እንዳይፈጠር ነው የኢትዮጵያ መንግስት የባህር በር እየጠየቀ ያለ ብለዋል። ኤርትራስ ምንድን ነው ያደረገው? ሶማሌላንድ እኮ ትናንትና ከክቡር ጠቅላይ ሚኒስትራችን ሲፈራረሙ 20 ኪሎ ሜትር እሰጣለሁ ባለችው እኮ ነው ግብፅና ኤርትራ ወደ ሶማሌላንድ ወደ ሶማሌ የገቡ የሶማሌ ቪላ መንግስትና ህዝብን ያሳመጹት። ስንት መስዋዕት ሲከፍል የነበረ ጀግናው ሰራዊታችን እኮ በአስቸኳይ እንዲወጣ ብሎ እንዲያዝ ወይም ደግሞ እንዲናገር ያደረጉት እኮ እነ ሻዕቢያ ናቸው፣ እነ ግብፅ እኮ ናቸው። ስንት ሺህ ማይል ተሻግረው በዚህ ሂደው የኛ ባህር በር ማግኘት ለነሱ እሬት ነው የሆናቸው። ስለዚህ በዚህኛ ፖለቲካሊ ተገኝቶ ነበር። አሁንም ተስፋ አልተቆረጠም፣ ይገኛል። ሂስቶሪካሊ ግን ይሄ የኛ ነው፣ መስዋዕት መክፈል መቻል አለብን። ምክንያቱም ሻዕቢያ ያለ ሰላም የለም ኢትዮጵያ ውስጥ። ሰላም ለማይሰጥህ መንግስት ደግሞ ልትንከባከበው በፍጹም አይገባም። አሁን መንግስታችን የተለያዩ ዲፕሎማሲያዊ እንቅስቃሴ በማድረግ ብዙ አጋር አግኝተዋል፣ ደጋፊዎቹ ማለት ነው። እንዶ ኢትዮጵያ የባህር በር ማግኘት አለባት የሚሉ መንግስታት እየተፈጠሩ ነው። ግቦ ስለተሰጣቸው አይደለም፣ የኢትዮጵያ ህዝብ ችግር በደንብ ስለሚያውቁት ነው፣ የሚያስከትለው ችግርም ስለሚያውቁ ነው። ጥሩ ውጤት ነው እንደዛ አይነት ምስክር የሚሰጥ እንደዛ አይነት የሚደግፍ ወገን ለዛውም መንግስት ማግኘት የዲፕሎማሲያዊ እንቅስቃሴ ውጤት ነው። ትጥቅ እያመጣ ነው፣ ሰራዊት እያዘጋጀ ነው፣ ይሄ ሁሉ ይወራል። እንዴ ትጥቅ እኮ ምን ማለት ነው? ኤርትራ እንኳ ብዙ አየርና ብዙ ታንክ እያስገባች ነው። ኢትዮጵያማ ሰፊ መሬት አላት። በአፍሪካ ደግሞ ሁለተኛ ነች በሰው ብዛቷ። ህዝቧን የሚጠብቅ መከላከያ፣ ዘመናዊ ሳይንሳዊ ትጥቅ ያለው እውቀት ያለው መከላከያ ማዘጋጀት ምን ማለት ነው?
ራሳችን መከላከልና መጠበቅ አንችልም? እነሱ ግን ከምን ያያይዙታል? ከወደብ ጋር ያያይዙታል። ከወደብ ጋር ሰራዊታችን የሚላተመው የጠላቶቻችንን እንቅስቃሴ መሰረት አድርጎ ነው። እነሱ አርፎ ከተቀመጡ ሰራዊት የሚባል ነገር የለም። በምን ተአምር አይመጣም። ሞት የናፈቀው አይደለም የኛ ሰራዊት፣ ለሀገሩ ዘብ የቆመ ነው። ክብር ይገባዋል። ስለዚህ ወደ እልክ እያስገቡ ያሉ መንግስታችን ይሄ ያልተቀደሰ ጋብቻ የነ ሻዕቢያ የነ አልሲሲ ከሶማሌ ቪላ ሶማሌ ጋር ማስፈራራትን በለው ምን እንበለው ይነጋገራሉ። ታሪካችን እኮ በደንብ እንተዋውቃለን። በአፍሪካ ሁለተኛው ነው ምናምን ነች በትጥቅ እኮ ግብጽ። ግን ትጥቅ ብቻ እኮ አይደለም የሚሰራው፣ ሰው ነው የሚሰራው አይደለም። የት ተፈተነ የግብጽ ሰራዊት? የትኛው ነው? ትጥቁ አሳምሮ ሊሄድ አይደለም። ይሄ ኦክቶበር 6 የሚባለው የአረቦችና እስራኤል ጦርነት የነበረ በዛች እኮ ነው። እነ እስራኤል ወደ ጎላን ተራራ ለመቆጣጠር ሲል በዚህኛው ገብተው እነ ሲና ያዙ። በቃ እቺ እኮ ነች እንደ ትልቅ ነገር የሚያዩዋት። የኢትዮጵያ ሰራዊት ግን ሊቢያ ትሪፖሊ ራሱ ተዋግቶ ነፃ ያወጣው የኛ ሰራዊት ነው፣ ኢትዮጵያዊ ነው። እነ ኮንጎ የዘመቱበት እነ ቃኘው ሻለቃ እኮ ኢትዮጵያውያን ናቸው፣ ኢትዮጵያ ሰራዊት ነው እንዴ። እነ ኮሪያ ሁሉ ተዋግቶ የመጡ እኮ የኢትዮጵያ ሰራዊት ነው። እስከ ትናንትና ግብጽም እስካሁን ማነው ሶማሌ መስዋዕት እየከፈለ ሰላሟ እያስከበረ ያለ እኮ የኛ ሰራዊት ነው። ከዛ በፊትም እኮ ሶማሌን በጦርነት ተሞካክረናል እኮ። ስለዚህ በእኛ ተስጦ የውጊያ ብልሃት የኛ ሰራዊትም ሆነ መንግስት አይመካም። ከመጡበት ግን በተግባር ነው የሚያሳየው እሱ ነው። ስለዚህ የኢትዮጵያ መንግስት ስህተት የለውም። መጠየቅ አግባብ ነው፣ ዲፕሎማሲያዊ ጥያቄ ነው። የመንግስት ጥያቄ ብቻ አይደለም፣ የህዝቡም ጥያቄ ነው። እንደ ፓርቲ እንደ ተቃዋሚ ፓርቲዎችም ጥያቄው እዚህ ጋር ተሸክሞ ነው እንዞራለን፣ እንደግፏል። እንግዲህ መንግስታት የራሳቸው አሻራ ነው እየጣሉ የመጡ። ምክንያቱም ብዙ ቦታዎች የኛ ወደቦች ናቸው የነበሩ፣ በአንድም በሌላም እየተዉ ኢትዮጵያ ወደብ አልባ የሆነችው ማለት ነው። የወደብ አልባ ስትሆን እኛ መጀመሪያ ተቃውመናል። ፓርቲዎች እኛና ኢዴፓ አቶ ልደቱ ባለበት በተባበሩት መንግስታት የህግ ኮሚቴ የነበሩ አቶ ዶክተር ያዕቆብ በመሆን ሁላችንም ተንቀሳቀን ብዙ ቪትሽን አስፈርመናል። ያስፈረምነው ምንድነው? ያለ ወደብ ኢትዮጵያ መቅረት የለባትም፣ ታሪካዊ ወደባችን ነው አሰብ፣ ኢቭን ምጽዋም የኛ ነው የሚል ነበረ። ስለዚህ ስህተት ተፈጥሯል። እኛ ደግሞ ስህተቱ እየተቃወም ነው የመጣ ነው እና መንግስት የኛ ጥያቄ ሳፖርት ስላደረገ አሁን ከስንት ዓመት በኋላ ከ30 ዓመት በኋላ ወይም 28 ዓመት በኋላ ይሄ ጥያቄ እንደ አዲስ ማምጣቱ እኛ በጣም ነው የምንደግፈው፣ እናመሰግነዋለን። ስለዚህ ኢትዮጵያ ሰላማዊ በሆነ መንገድ በውይይት በዲያሎግ ይገባኛል ሰጥቶ የመቀበል ህግ አለ። ወደብ የሌለው ሀገር በር የሌለው ሀገር ከአለው ሀብት ለሰጪው አካል በመስጠት ተዋውሎ የወደብ ተጠቃሚ የሚሆንበት እድል አለ። መንግስት ይሄ እድል እንጠቀም ነው ያለው። ይሄ እድል አንጠቀምም ብለው ግን ከግብጽ እስከ ሶማሌ የዘመቱ እንደ ሻዕቢያ ናቸው። የኤርትራ መንግስት የግብጽ መንግስት ናቸው። ወታደር ሊያዘምትብን ነው፣ ትጥቅ እያዘጋጀ ነው ብሎ የሚያወሩትም እነሱ ናቸው። ወታደር ይህን ያህል ህዝብ ያላት ሀገር ሰላሟና ጸጥታዋ እንዲከበር ሳይንሳዊ እውቀት ያለው በሳይንሳዊ ትጥቅ የተገነባ አገሩና ህዝቡ የሚያከብርና ሉዓላዊነቷን የሚጠብቅ መከላከያ መኖሩ ለኛ እኛን ብቻ ነው የሚመለከት።
ከተነካን ግን የግድ ነው እነሱ ለመንካት አይደለም እኛ የሄድንበት ታሪካችን ግን የታወቀ ነው ጊፍትድ ነን እነ ግብጽ እኮ የጎራን ተራራ ጦርነት ነች ማን ነው የሲናይ በረሃ ጦርነት እኮ ነች የተፈተነው እኮ በዚች ነው የሚኮራራባት የኛ ግን ሊቢያን ሳይቀር ትሩፕሊ እኛን ነፃ ያወጣ ነው አባቶቻችን አያቶቻችን ኮንጎ ነፃ ያወጣ ነው እኛ ነን ለሰላም ለስልጣን ለገንዘብ እኮ አይደለም ለሰላም ነው ሰላም መኖር አለበት የሚል ነው እነ ኮንጎ ብራዛቪል እኛ ነን የተዋጋ ነው ቃኙ ሻለቃ ሄዱ ነው የተዋጋው በኃይለ ሥላሴ ጊዜ ማለት አሁን በሰላሙ ጊዜ የነ ሩዋንዳ ሰላም ያስከበርን እኛ ነን ራሱ የሶማሌ መንግስትም ሰላም ያስከበርን መስዋዕት እየከፈልን የቆየን እኛ ነን ሞት ስለፈለግን ወይም ሰራዊት ስለበዛብን አይደለም ሰላም ስለሚናፍቀን ነው ሶማሌ ሲነካ ከሶማሌ በኋላ ወደኛ ይመጣል የሚል እምነት ስላለን ነው የሶማሌ ህዝብና መንግስት ሲጠራን ደግሞ አክብሮት መስጠት ነው ስለዚህ የኛ ሰራዊት የተገነባው ለሰላም ለዲሞክራሲ እንጂ ለክፋት አይደለም እሱ ደግሞ እኛን ይመለከተናል ማለት ነው ስለዚህ በአጠቃላይ የኢትዮጵያ መንግስት ብስለት የተመላው ዲፕሎማሲያዊ እንቅስቃሴ መሰረት አድርጎ እየቀጠለበት ያለ ጉዳይ እኛም አብረን እንቀጥላለን ድጋፋችንን እንሰጣለን መስዋዕት ካስፈለገ መስዋዕት እንከፍላለን ምክንያቱም ይሄ የሀገር ህልውና ነው የህዝብ ህልውና ነው የህዝብ ሰላም የማይጠብቅ መንግስት አይደለም የህዝብ ሰላም ደግሞ አገር ውስጥ ብቻ የሚፈጠር ብጥብጥ ሳይሆን የህዝብ ሰላም የሚያስከብሩ መንገዶችን መጠበቅ አለባቸው አንዱ መንገዳችን የባህር በር ነው በቃ የባህር በር ደግሞ ፍጆታዎች የምናስገባበትና የምናስወጣበት አይደለም እሱ አይደለም ሰራዊታችን የሚኖርበትም የባህር ኃይል ተገንብቶ አካባቢ የሚጠብቅበት ቦታም የግድ ማግኘት መቻል አለበት እንጂ በሌላው ኃይል እየተጠበቅን አይደለም እኛ የባህር ኃይልም ይገባናል የምንለው ባለፈው የኢትዮ ኤርትራ ጦርነት እኮ አሰብና ምጽዋ የነበረ የኢትዮጵያ ሀብት ሻዕቢያ ወሮት ነው ይቀር በብር ተሰልቶ ይሄን ያህል ብር ተከፍላለህ ተብሎ እኮ ተወስኖለታል ግን አልሰጠም ለኢህአዴግም አልሰጠም አሁን ላለው መንግስትም አልሰጠም በነበረው ስምምነቱ ግን ገንዘብ almost 1 ቢሊዮን ከምናምን እንዲከፍል ዶላር ማለት ነው እንዲከፍል ተወስኖለታል እነሱ አይነት ሁለተኛ ችግር እንዲያጋጥመን አልፈልግም መጠበቅ ያለብን በራሳችን ነው ማግኘት ያለብን ራሳችን የምንንቀሳቀስበት ቦታ ማግኘት አለብን ስለዚህ ይሄ እየተመራበት ያለ መንግስት አግባብነቱ የጠበቀ የተባበሩት መንግስታትም ድጋፍ የሚሰጠው ሌሎች መንግስታትም ድጋፍ የሚሰጡበት መንገድ ስለሆነ የባህር በር ማግኘት የመጀመሪያ ዓላማችን ነው አሁንም መሰረታዊ ጥያቄያችን ስለሆነ እንደግፋለን ነው አጭሩ አቶ ገብሩ እጅግ በጣም ነው የማመሰግነው ጥሩ ውይይት ነው ያደረግነው እርሱም እንግዲህ ጊዜን ሰውተው እዚህ ድረስ በመምጣት ይሄን የመሰለ ጥሩ ቆንጆ ውይይት ስላደረግን በፕራይም አድማጭ ተመልካቾቻችን ስም እጅግ በጣም አመሰግናለሁ ወይል እኔም በጣም አመሰግናችኋለሁ እንደዚህ አይነት ውይይት ጥሩ ነው የተሳሳት ነው ካለ ምን ታረብበት ነው እኔ ነኝ አዋቂ ብቻ አይደለም ወሬ ንግግሮች በትነናል በዚህ ንግግር የሚሰጠን ኮሜንት ካለም እንቀበላለን ዋናው እሱ ነው እንግዲህ ቅብብሎች ነው ሐሳብ አቋማችን እንድናብራራ እድል በመስጠታችሁ ደግሞ እጅግ አድርጌ አመሰግናችኋለሁ በድጋሚ በጣም አመሰግናለሁ የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበር ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው ጥሩ ጊዜ ይሁንላችሁ